እዚሁ ጽሁፉ ላይ ኢትዮጵያ የቀይ ባህር ኃይል መሆን አለባት የሚልም ሀሳብ አንስተው ነበርና ህዋቶች ያዳከሙትን የኢትዮጵያዊ ብሔርተኝነት በዚህ ጊዜ በዚህ ቀውስ ሰዓት ላይ መልሶ ለማግኘት በሌተናል ጀነራል ጻድቃን ገብረትንሳኤ በኩል የመጡበት የሴራ ፖለቲካ ነው የሚልም ትችት ተመልክቻለሁ። እዚህም ላይ ሀሳብ ቢሰጡ እርሶን ለማያውቁ ወይም ደግሞ እርሶ እኔ ይሄ ነኝ ቢሉ ጥሩ ነው። ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው ብዬ ማመን ጀመርኩኝ እና በጦርነቱ ወቅት ኦፊሻል የሚታወቅ በጦርነቱ አሰብን መያዝ አለብን የሚል አቋም ነበረኝ ብሎ ከደብረጽዮን በፊት የነበረው መሪ እኔን ለምሳሌ እንደግለሰብ ጠላት ነው ብሎ በፓብሊክ ቴሌቪዥን ወጥቶ ቅስቀሳ ሲያደርግ የነበረ በቃላት ለመግለጽ ያስቸግራል። የታለፈው ኦርዴል የታለፈው ስቃይ በቦምብ ያልተደበደበ ከተማ የለም ትግራይ ውስጥ 4 5 3 4 3 2 ሰው ያልሞተበት ቤተሰብ የለም፣ ያልፈረሰ ቤተሰብ የለም። እስካሁን ድረስ ከነቁስሉ ነው ያለው። እጁ የተቆረጠ አይኑ የጠፋ እሱ ብቻ አይደለም። ብሬድ ዊነር የሆነው ሰው ስለ ጠፋ በበረሃው ያላገገመ ቤተሰብ አለ። ይሄ ነው ያለው ሁኔታ። ይሄንን በኮንስፒረሲ ማድረግ ይቻላል? ይሄን መሸከም ይቻላል? የትግራይ ህዝብ ተጨቆነ፣ ከዚህ ጭቆና መውጣት አለበት አለ። እኔም ያን ይሉ ከነበሩት ወጣቶች አንዱ ነበርኩኝ። በረሃ ገባን። ተርፋለሁ ብዬ አላሰብኩም። ከነ ቤተሰቤ ነው የገባሁት። የተረፉት ተረፉ፣ የቀረነው መጣን። አገር እናስተካክላለን ብለን ያኔ በነበረን እውቀት ያኔ በምናውቀው መጠን ለመስራት ሞከር። ይሄ የህገ መንግስት ማቆም ቀደም ብሎ ከነበረው በተለየ ዲፓርቸር ሰፊ የህዝብ ተሳትፎ ያኔ በነበረን ኮንሰፕትና አስተሳሰብ በየቀበሌው እየወረን ሰውን አሰባስበን እንትን ለማድረግ የሞከርነው እኮ የታገልንለት ዓላማ ስር እንዲሰድ ዘላቂ የሆነ ሰላም በአገራችን እንዲመጣ ጥሩ ፖለቲካዊ ስርዓት እንዲመሰረት ይሄ ዘላቂ የሆነ ሰላምና ጥሩ ዲሞክራሲያዊ ስርዓት ደግሞ ፕሪኮንዲሽን ሆኖ ለኢኮኖሚያዊ እድገት በር እንዲከፍት በማሰብ ነው እና ይሄ ነው እንትኑ ይሄ ካላሳመናቸው የተደረገው ዋጋ ካላሳመናቸው ኋላ ስልጣን ከተያዘ በኋላ ጥቂት ሰዎች ያደረጉትን ስህተት እንደ መነሻ አድርጎ በመውሰድ ድሮም ቢሆን እንደዚህ ነው የነበረው የሚሉ ሰዎች ካሉ ምንም ማድረግ አይቻልም። ከኤርትራ ጋር በተያያዘ ቀደም ሲልም እርሶም አንስተውልኛል ያለው ግንኙነትን አሁን በአንድ ሚዲያም ላይ የማላስታውሰው ሚዲያ ላይ ይመስለኛል ከኤርትራ ጋር ያለውን ጉዳይ ከመነሻው ጀምሮ እስከ መጨረሻው ብዙ ነገር እውቀት እንዳሉት ብዙ የሚያውቁት ነገር እንዳለ ጠቅሰው ግን መናገር ግን አልፈልግም በሚል ነገር ብዙ ጊዜም ሲነገር ሲቀባበሉት ሰምቻለሁና ለምንድን ነው መናገር ያልፈለጉት? እስቲ ለኔ ቢነግሩኝ ዛሬ። ምን መሰለ ይሄን የተናገርኩት ይመስለኛል ህዝብ ለህዝብ የሚባል አንድ ኢኒሺዬቲቭ ጀምረን ነበር። ያ ኢኒሺዬቲቭ ውስጥ ብዙ ስብሰባ ማድረግ ጀምረን ነበር። ይሄ በዶክተር አብይና በአቶ ኢሳያስ መካከል ስምምነት ከመጀመሩ በፊት መቀሌ ላይ በተደረገ ስብሰባ ምክንያቱ ምንድነው? ብዙ ሰው የተሰበሰበው ሀሳብ መስጠት ፈለግኩኝ። በዛ ስብሰባ ላይ እኔም ማውቀው ብዙ ነገር ነው። ምክንያቱም ጦርነቱን ኤታማዦር ሹም ሆኜ መርቻለሁ። እሱ ብቻ አይደለም። ከጦርነቱ በፊት የቦርደር የሚያጣራ ኮሚቴ ተብሎ ተቋቁሞ ከኢትዮጵያ 3 ሰዎች ከኤርትራ 3 ሰዎች ሲቋቋሙ ከሶስቱ በኢትዮጵያ ውስጥ ከነበሩት አንዱ ነኝ። ምክንያቱን ሁሉ አውቃለሁ። ግን ስለ ሰላም በምትናገርበት ወቅት ይሄን ነገር ያነሳ እከሌ ነው ከወንጀለኛው እያልክ መናገር ለሰላሙ እንቅፋት መፍጠር ካልሆነ በስተቀር የሚጠቅመው ነገር የለም። ለታሪክ ይጠቅማል። ያኔም ያልኩት ለታሪክ ይጠቅማል። ታሪክ የምታጠኑ ሰዎች ስታረጉ እናነሳላችኋለን። ለአሁኑ ፐርፐዝ ግን ይህ አይጠቅምም ነው ያልኩት። አሁንም እንደዛ አይነት አመለካከት ነው ያለው። ትክክል። ስለዚህ እኔም ተውኩት፣ ምክንያቱም ጥቅም ስለሌለው። ከዚሁ ጋር ተያይዞ እንግዲህ አሁን ባለው ሁኔታ የትግራይ ህዝብ አማራጭ የፖለቲካ ኃይል እንዲያገኝ እዛው በደንብ አላገዛችሁትም የሚልም አመለካከት የሚያራምዱ ሰሞኑን እንዲሁ ከዚሁ ከለውጡ ጋር ተያይዞ የሚጻፉ ብዙ ተረኮች አሉና እንደዚህ አይነትም ነገር አይቻለሁ።
አላገዛችሁት? ምን የፖለቲካ ፓርቲ አላቋቋማችሁም ነው? ወይም አማራጭ የፖለቲካ ኃይል እንዲያገኝ ምን መሰለ እንግዲህ ወደ ኢንዲቪጁዋል ሲመጣ ወደ እኔ ሲመጣ ለምሳሌ የፖለቲካ ፓርቲ አላቋቋማችሁም ከሆነ እኔ ከእንግዲህ በኋላ ሌላ የፖለቲካ ፓርቲ አቋቁም ይሄ ምናምን ፍላጎት የለኝም። ግን የትግራይ ህዝብ ራሱ የፈጠረው ድርጅት አለ፣ ቲፒኤልኤፍ ነው። ብዙ ዋጋ ከፍለውበታል። በሂደት ጥቂት መሪዎች የትግራይ ህዝብ ከቆመለት ዓላማና ከሚፈልገው ውጭ ወዳልሆነ መንገድ እየወሰዱት ነው የሚል አቋም አለኝ። ዛሬ አይደለም ያዝኩት፣ ቀደም ብዬ ነው ያዝኩት። ያው ጽሁፉን ስጽፍም ከዛ በፊትም የዛ አይነት አቋም ነበረኝ። ይህንን ለማሻሻል የምችለውን ያህል አደርጋለሁ። ከመሪዎቹም ጋር ስገናኝ እናገራለሁ። ትግራይ ውስጥ ወጣቶች ሳገኝ የሚሰሙኝ እና እናነጋግርህ የሚሉኝ ሲኖሩም ከነሱም ጋር እነጋገራለሁ። ሁለት አማራጭ ነው ያለው። አንዱ አማራጭ ቲፒኤልኤፍን ሪፎርም ማድረግ ነው። ሪፎርም ማድረግ ብዙ ሶሻል ካፒታል ያለው ድርጅት ስለሆነ ለወደፊት ለፖለቲካል ስራም የሚጠቅም ድርጅት ስለሆነ ቲፒኤልኤፍን ሪፎርም ማድረግ ነው። ሪፎርም ማድረግ ለቲፒኤልኤፍ እኔም በግልጽ በፓብሊክ መድረክ ተናግሬያለሁ። ሪፎርም መደረግ አለበት የሚል መሪዎቹ አዳዲስ መሪዎች መጥተው የተለየ ታሪኩን አስጠብቀው የተለየ ከወቅቱ ጋር የሚሄድ ዴሞክራቲክ የሆነ ኦርጋናይዜሽን እንዲሆን ማድረግ አለባቸው የሚል አቋም አለኝ። ይሄ ይታወቃል። ወጣቶችንም ይሄ እንዲያደርጉ ነው ኢንከሬጅ ማድረጋቸው። የመጀመሪያው ምርጫ ይሄ ነው። ይሄ ሳይሆን ሲቀር ደግሞ ወጣቶች ራሳቸው ኦልሬዲ በጣም እንትን ስለሆኑ አክቲቭ ስለሆኑ የራሳቸውን ምርጫ ይወስዳሉ ብዬ አስባለሁ። በእነሱ ምርጫ ላይ እኔና የኔ ትውልድ መስራት የሚገባውን ነገር ሰርቷል ብዬ አስባለሁ። እሺ፣ ግን ሲፈልጉ ልናማክራቸው እንችላለን። ከዛ ውጭ ግን የነሱ ታስክ ነው። የቲፒኤልኤፍ ግን ቁመና ለዚህ ለሪፎርሙ አሁን እርሱ ላሰቡት ሀሳብ ቁመናው በዚህ ደረጃ ላይ ነው ወይ ይፈቅዳል ወይ? እንግዲህ ሁለት እንትን ያለው ያለፈውን ጉባኤ መነሻ አድርገን የወሰን እንደሆነ ሀፍ ነው ብዬ የማምነው እኔ። ሀፍ ማለት ምንድነው? ከፍተኛ የህብረተሰብ ተጽዕኖ እኛም ተጨምረንበት የህብረተሰብ ተጽዕኖ ስለነበረ ማዕከላዊ ኮሚቴውን እንትን ቀይረውታል። አንዳንድ የፖለቲካ ስራ ለመስራት የሚያስችል ውሳኔዎችም ወስነዋል። በሌላ በኩል ደግሞ ተጽዕኖው ስቲል ስላልተላቀቀ የስራ አስፈጻሚውን በሚመለከት ደግሞ ቀደም ብሎ የነበረው አስተሳሰብ የሚቆጣጠረው ኃይል ስቲል አፐርሃንድ ያለው ነው የሚመስለው። እንግዲህ የተሄደ ርቀት አለ ማለት ነው። ለውጥን ከማምጣት አንጻር የቀረ ነገር ደግሞ አለ ማለት ነው። ይሄ በሂደት እየተስተካከለ ለምሳሌ አሁን ያለው መሪ እና ቀደም ብሎ የነበረው መሪ ለየብቻ ናቸው። ከደብረጽዮን በፊት የነበረው መሪ እኔን ለምሳሌ እንደ ግለሰብ ጠላት ነው ብሎ በፓብሊክ ቴሌቪዥን ወጥቶ ቅስቀሳ ሲያደርግ የነበረ ነው። አሁን ያለው መሪ ደግሞ ያነጋግረኛል፣ እነጋገራለሁ፣ እሄዳለሁ። በሀሳቤ ላይ ሊስማማ ይችላል። በምንስማማበት እንስማማለን፣ በማንስማማበት አንስማማም፣ ግን እንነጋገራለን። በራሱ እኮ ለንግግር በሩን መክፈት ለሪፎርም እኮ መዘጋጀትንም ነው የሚያመላክተው። እንደዛ ብዬ ነው የማስበው። ለዛ ነው እኮ ዲስቲንክሽኑን ያመጣውልህ። ለዛ ነው ከዚህ ቀደም እኛ ከሌላው በላይ በተለይ ያ ጽሁፍ ከተጻፈ በኋላ ከዛ በፊትም ያ ጽሁፍ ከተጻፈ በኋላም በየወረዳው በየምናምኑ መሪው ራሱ ቴሌቪዥን ፓብሊክ ቴሌቪዥን ላይ ወጥቶ ስማችንን እየጠራ የኔን ስም እየጠራ ጠላት ነው ብሎ አጅቴት አድርጓል። በየቀበሌውም እንደዛ ተንቀሳቅሰዋል። ብዙ የሰማቸው ሰው አልነበረም እንጂ አሁን ደግሞ በጋራ የጋራ መድረክ ሲኖርም እንሰበሰባለን። ለምሳሌ ሲቪል ሶሳይቲ የሚያደርጉት ስብሰባ ላይ አሁን ያለው ፕሬዚደንት እና እኔ እና ሌሎችም እንደኔ የመሰሉ ይሰበሰባሉ። አንዳንዴ ቴሌቪዥኑም ይጠራናል። በቀደም ለምሳሌ የትግራይ ቴሌቪዥን ትንሽ ኢንተርቪው አደረጉኝ። ከዚህ ቀደም ታስቦ አያውቅም፣ ተደርጎ አይታወቅም። ኢንተርቪው ለማድረግ ብቻ ሳይሆን እኛ የምናገረው ነገር እንዳይደርስ ነው ሲፈለግ የነበረው። በር አለ።
እየተከፈተ ነው ብዬ ነው የማስበው። ገፍታችሁ መሄድ ደግሞ እናንተ ኃላፊነት ነው። በዚህ ደረጃ ዝግጁነት ካለ አሁን እስከነ ችግሩ ቢሆን ሳትከፉ እንደው እንትኑም ቢኖር በደንብ ግብዣውን ባይመጣ ሀገሪቷ ካለችበት ሁኔታ አኳያ እንግዲህ እናንተም ትልቅ ጥረት ይጠይቃልና በርቱ ለማለት ነው። ከዚያ ባሻገር 2017 ላይ ደግሞ ይመስለኛል በዚህ በአስቸኳይ ጊዜ አዋጅ ውስጥም ሆነን የውጭ ጉዳይና የደህንነት ፖሊሲን በተመለከተ አንድ ቃለ ምልልሱን መጣጥፍ አዘጋጅተው ነበረ እና ከህገ መንግስቱ በታች የፖሊሲዎች ቁንጮ የሆነውን የውጭ ጉዳይና የደህንነት ፖሊሲ በአግባቡ ተቀርጾ ይህንን ደግሞ በቋሚነት የሚሰራ አስፈጻሚ አካል ማደራጀት ዋነኛው የኢትዮጵያን የፖለቲካ ችግር የሚፈታ መሆኑን ጠቅሷል። ልክ ነኝ? ልክ ከሆንኩ እዚህ ላይ በእርግጥ ነበር ወይ የውጭ ጉዳይ እና የደህንነት ፖሊሲ ችግር ነው ወይ ለዚያ ሁሉ አመጽ መነሻ የሆነው? በአጠቃላይ ዲሞክራሲያዊ ስርዓቱ ከፍትሃዊ ተጠቃሚነት ከሰብአዊ መብት ከመሳሰሉት ጋር የተያዙት ናቸውና አሁን ጎልተው የወጡት ይሄን ሲሉ ምን ለማለት ፈልገው ነው ወይስ ማንን ለማደናገር ነው ሲሉ በርካቶች ይህን ጽሁፍ የተቹባቸውን አግባቦች አይቻለሁ። ስለዚህ ቢያጠሩ ደግሞ ጥሩ ነው። አንድ ነገር እኔ ለማደናገር የምፈልገው ሰው የለም። ሁለተኛ በአዲስ ዘመን የወጣው ኢንተርቪው እና ኋላ ያወጣው ጽሁፍ ሰፊ ልዩነት አላቸው። በአዲስ ዘመን የወጣው ጽሁፍ ኢንተርቪው ነው። የጠያቄው የጠየቀኝን መልስ ነው የሰጠሁት። ያም ሆኖ ሁሉ አልወጣም፣ ተቆራርጦ ነው የወጣው። እሱ ተቆራርጦ በመውጣቱ የተሟላ ጽሁፍ አውጥቻለሁ። ያን ቢመለከት አንዱ ይሄ ነው። ሁለተኛው ምንድነው ዋናው የሀገራችን ችግር አሁን ካነሳው አይቀር ዋናው ችግር በቀደም ለምሳሌ መቀሌ ላይ በተደረገው ስብሰባ አንስቻለሁ። እዛ መጀመሪያ ጽሁፍም ላይ አንስቻለሁ። ሀገራችን ውስጥ ያለው የዲሞክራሲያዊ ስርዓት ኢንስቲቱሽናላይዝድ በሆነ መንገድ አለመገንባት ነው። ትልቁ ችግር ይሄ ነው ብዬ ነው የማምነው። ከኮንስቲቱሽኑ ቀጥሎ ያለ ትልቅ ፖሊሲ ነው ስል ኮንስቲቱሽኑ ይሄኛውን ጉዳይ ይሄ ዲሞክራሲን ኢንስቲቱሽናላይዝ የማድረግ ጉዳይ ይሸፍነዋል ብዬ ስላሰብኩ ነው። በጽሁፍም ላይ በግልጽ አስቀምጨዋለሁ። ከኮንስቲቱሽን ቀጥሎ ያለ ነገር ነው ብያለሁ። የሀገራችን ኮንስቲቱሽን ኢንሄረንት ባህሪው ዲሞክራቲክ መሆን ነው። ሰብአዊና ዲሞክራሲያዊ መብቶችን ማስከበር፣ የስልጣን ክፍፍል በፌዴራል መንግስትም እንዲኖር ማድረግ፣ የስልጣን ክፍፍል በክልሎችም እንዲኖር ማድረግ፣ ክልሎች የማይችሉትን የስልጣን የውሳኔ አሰጣጥ ስለሆነ ለማዕከል የሰጡት የሚችሉትን ያህል ራሳቸው እያጠፉም ቢሆን ራሱ ህዝቡ እስከሚመርጣቸውና እስከሚያወርዳቸው ድረስ ራሳቸውን በራሳቸው ማስተዳደር ይገባቸው ነበር። ይህን አለማድረጉ ነው ኮንስቲቱሽኑ ይህን እየጠየቀ ያለ ይህን አለማድረጉ ነው ትልቁ ችግራችን ብዬ ነው የማምነው። ከዛ ቀጥሎ ግን የውጭ ጉዳይና የሀገር ደህንነት ጉዳይ በሚመለከት አንድ ስብሰባ ተዘጋጀ። ሪቫይዝ አቶ ኃይለማርያም እያለ ይሄ ሪቫይዝ ሊሆን ነው ተባለ እና ሳምሃው እኔም ተጠራሁ ስብሰባው። ሀሳቤን አቀረብኩ። ሀሳቤን በማቀርብበት ወቅት ሁለት መሰረታዊ ነገሮችን ነው ያነሳሁት። ሶስት ነገሮች አክቹአሊ። አንደኛው ይዘቱ ነው፣ ሁለተኛው ያወጣጥ ሂደቱ ነው፣ ሶስተኛው ደግሞ ማኔጅመንቱ ነው። የሀገር የውጭ ጉዳይና የሀገር ደህንነት ፖሊሲ በሚመለከት እነዚህ ሶስት ነገሮች ሲያሟላ የሀገር የፖለቲካ ችግር መፍታት ላይ፣ የሀገር ደህንነት ማስጠበቅ ላይ፣ ስታቢሊቲ ማስጠበቅ ላይ ትልቅ ተራ ይኖረዋል። ከኮንስቲቱሽኑ ቀጥሎ ኮንስቲቱሽኑ አይተካም። ከኮንስቲቱሽኑ ቀጥሎ ትልቅ ተራ ይኖረዋል። የሱን ያህል ተራ ያለው ሌላ ፖሊሲ የለም። ኔክስት ዘ ኮንስቲቱሽን ኢኮኖሚክ ፖሊሲ፣ የሶሻል ፖሊሲ ምናምን የሚባሉ ስላሉ ይሄ ካልሆነ ደግሞ ለጥፋት ምክንያት ይሆናል ነው አርጊመንቱ። ይሄ ያልኩበት ዋናው ምክንያት ደግሞ የሀገር ናሽናል ሴኩሪቲ ፖሊሲ በሚቀረጽበት ወቅት አንዱ ሰንትራል ኤሌመንት ይዘቱን የሚወስነው ሰንትራል ኤሌመንት ይዘቱን የሚወስኑ ነገሮች አሉ። ይዘቱን የሚወስነው አንዱ ኮንስቲቱሽኑ ነው። ሁለተኛው ናሽናል ኢንተረስት ነው። ናሽናል ኢንተረስት በሚነሳበት ወቅት የማንን ኢንተረስት ነው የምትጠብቀው የሚል ጥያቄ ይነሳል። አንድ ሀገራችን በመሰለው ሁኔታ የትግሬን ኢንተረስት ነው የምትጠብቀው፣ የአማራን ነው፣ የኦሮሞን ነው የሚል ነገር ሊነሳ ይችላል ማለት ነው። ይሄ ናሽናል ኢንተረስት የሚባለው በሰፊ ፓርቲሲፓተሪ በሆነ ዲቤት ሁላችንንም የሚጠምሩ ናሽናል ኢንተረስቶች ተለይተው መውጣት አለባቸው ከሚል ነው የሚነሳው። ለምሳሌ የቀይ ባህር ተጠቃሚነት የሁላችን ኢንተረስት የሚጠብቅ ነው ከተባለ ተነጥሮ ይወጣል። ህገ መንግስቱ ማክበር፣
የሁላችን ኢንተረስት የሚያሟላ ነው ከተባለ እንደ ናሽናል ኢንተረስት ተነጥሮ ይወጣል። ሴኩሪቲ አካላቱ እንዴት እንደሚዋቀሩ ይዘረዝራል ጽሁፉ እና ይሄ የናሽናል ኢንተረስት አይደንቲፊኬሽን እና በናሽናል ኢንተረስት ላይ ኮንሰንሰስ መድረስ የሀገራችን የፖለቲካ ችግር አይፈታም የሚለኝ ሰው ካለ ምንም ማለት አልችልም። ኢሴንሱ ግን ይሄ ነው። ኢሴንሱ እሱ ነው። እኔ ግን ምን ተረዳሁኝ፣ ያኛው ጽሁፍ 2016 ላይ ነው የወጣው፣ ይሄ ደግሞ 2017 ላይ ነው። ቀደም ሲል ያነሳ ነው ጽሁፍ ከሶስቱ የቢሆነኝ እይታዎች ውስጥ ሁለተኛው የመከሰት እድሉ በጣም እየጨመረቦት የመጣበት ወቅት ላይ ነበሩ ብዬ ነው የወሰድኩትና እሱንም ማስበው ነበር በዛ ወቅት አይደል ማለት ይሄ ሁለተኛውን ነገር መጥቶ እንግዲህ ኢህአዴግ የመጀመሪያው ማለት ነው የውጭ እጅ የሚለው የመከሰት እድሉ አነስተኛ ነው ብለው ያሰቡት ነገር የመከሰት እድሉ እየሰፋቦት የመጣበት ሰዓት አድርገው አንደኛ እየሰፋ ትንሽ ምልክቶች ያየ ሄድኩኝ። እንግዲህ ከመንግስት ውጭ ያለ ስትራክቸርድ የሆነ ኢንፎርሜሽን የማይደርሰው ሰው ኢንተለጀንስ የማይደርሰው ሰው ከፓብሊክ የሚያገኘው ኢንፎርሜሽን ተነስቶ የሚደርስበት ያህል ድምዳሜ ደርሻለሁ። የውጭ እጅ ሊመጣብን ይችላል የሚል ነገር ያየሁ መጥቻለሁ። በተለይ አንደኛ ይሄ ነው። ሁለተኛው ግን መንግስት ራሱ ዲማንድ አደረገ። ታስታውስ እንደሆን አቶ ኃይለ ማርያም ሁመራ ላይ ሄደና የብሔራዊ ደህንነት ፖሊሲያችን ሪቫይዝድ ይሆናል አለ። እዚህ መጥቶ ደግሞ የናሽናል ሴኩሪቲ ፖሊሲ ሪቫይዝድ እንዲሆን ተፈልጓል ተብሎ የኢህአዴግ ባለስልጣናት ስብሰባ ጠሩ። እኔ ስብሰባ እነሱ አልጠሩኝም። ኢንተር አፍሪካ የሚባል አቶ አብዱል መሐመድ የሚባል ጓደኛዬ እሱ ሪሶርስ ሰዎች አምጣ ተባለና ከሪሶርስ ሰዎች አንዱን አድርጎ ይዞኝ ገባ። እዛ ስብሰባ ላይ ገባን። መወያየት ጀመር። መወያየት ስንጀምር በውይይቱ ትልቁ ነገር የሆነው ሪቫይዝድ ይሆናል የተባለው ናሽናል ሴኩሪቲ ፖሊሲ እሱን ማሞካሸት ሆነ። በአፍሪካ ውስጥ እንደዚህ አይነት ታይቶ አይታወቅም፣ እንደዚህ ነው የነበረው ሆነ። እኔ ባለፈው የናሽናል ሴኩሪቲ ፖሊሲ ሲወጣ አወጣጡ ላይ እዛ ከነበሩት ከማንኛቸውም ሰው በላይ ቅርበት ነበረኝ። ግን ስለዛ መናገር አልፈለኩም። ለመታገስ ፈልጌ ነበር። ኋላ የበዛ ሲሄድ ግን አልቻልኩም፣ መናገር ጀመርኩኝ። አይ ከእንግዲህ በኋላ የሚወጣው የናሽናል ሴኩሪቲ ፖሊሲም አንደኛ ይዘቱ፣ ሁለተኛ ሂደቱ አወጣጡ፣ ሶስተኛ ደግሞ ማኔጅ አደራረጉ እንደ ባለፈው የሚሆን ከሆነ ዲዛስተር ነው የሚል ሀሳብ ሰጠው በቃል። በዚህ መንገድ ጭቅጭቅ ተነሳ እዛ ከነበሩት ትላልቅ ኃላፊዎች ጋር ኢንክሉዲንግ ከአቦይ ስብሐት ጋር። ከዛ በኋላ አንዳንዶቹም ትንሽ ቻሌንጅ የማድረግ ነገር ለምን ታዲያ የተሻለ ሀሳብ ካለ ለምን አታወጣ ምናምን አይነት ነገር አነሱ። ሰዋይ የሚታየኝን አጻፍኩኝ አወጣሁ። እሺ እንግዲህ ሁለት ነገር ነበር። አንድ በኩልም ትንሽ የሚነካ ነገር ነበረው። ከዛ በላይ ግን የሀገራችን የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ እያሳሰበኝ ሄዶ ነበር። አሁንም ባይዘወይ ስቲል ያሳስበኛል። የኢትዮጵያ እዚሁ ጽሁፉ ላይ ኢትዮጵያ የቀይ ባህር ኃይል መሆን አለባት የሚልም ሀሳብ አንስተው ነበርና ህወሓቶች ያዳከሙትን የኢትዮጵያዊ ብሔርተኝነት በዚህ ጊዜ በዚህ ቀውስ ሰዓት ላይ መልሶ ለማግኘት በሌተናል ጀነራል ጻድቃን ገብረትንሳኤ በኩል የመጡበት የሴራ ፖለቲካ ነው የሚልም ትችት ተመልክቻለሁ። እዚህም ላይ ሀሳብ ቢሰጡ እርሶን ለማያውቁ ወይም ደግሞ እርሶ እኔ ይሄ ነኝ ቢሉ ጥሩ ነው። የሴራ ፖለቲካ ለሚያነሳ ሰው አስቸጋሪ ነው፣ እሱን መመለስ አይቻልም። ያም ሆነ ይሄ ግን መጀመሪያ ላይ ኤርትራ ነፃ መሆን አለባት የሚል አቋም እኔም እንደ ቲፒኤልኤፍ እንደ ኢህአዴግ ነበረኝ። እሱን የሚቃወም አስተሳሰብ አልነበረኝም። የኤርትራ ጦርነት ከተጀመረ በኋላ እና ትንሽ ከቆየን በኋላ ግን ከጦርነቱ በፊትም ይህን ሀገር የባህር በር እንዲያጣ ማድረጋችን በኢኮኖሚ እድገታችን በናሽናል ኢንተረስታችን ኢኮኖሚ እድገትና የሀገራችንን ሰላም ማስጠበቅ ከሆነ ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው ብዬ ማመን ጀመርኩኝ እና በጦርነቱ ወቅት ኦፊሻል የሚታወቅ በጦርነቱ አሰብን መያዝ አለብን የሚል አቋም ነበረኝ። በፎርማል መድረክ ያነሳሁት ነው።
ኋላ ክንት ካደረኩት በኋላ አይደለም ጭቅጭቅ ተነሳ። የሚበልጠው ሰው አልደገፈውም። የኔ ብቻ አቋም ሆነ እንትና አልተደረገም። ከዛ በኋላ ደግሞ ይሄ አሁን ሰላም የለው ጦርነት የለው ነገር እንትን ያደረገ ሲሄድ በቀይ ባህር አካባቢ የሳዑዲ እና የኤሚሬትስ ቤዝ እያስቀመጡ መሄድ አሰብ ላይ ሌሎች ላይ እየሰማሁ ሲሄድ ነገሩ በጣም እየባሰ እንደሚሄድ ተሰማኝ። ይህን ነገር መፍታት አለብን የሚል አቋም ያዝኩኝ። አሁንም ያ ችግር እንዳለ ነው። ይህን አቋም ያዝኩኝ። ኤሚሬትስ እና ሳዑዲ አረቢያ አንድ ግሩፕ ሆነው ኢራኖች ደግሞ ከቱርኮችና ከኳታሮች ጋር ሆነው ሌላ ግሩፕ ሆነው የመን ውስጥ እየተዋጉ እንዳሉ አውቃለሁ። የኢትዮጵያ መንግስት አሁን በዚህኛው ላይ ጎራ ለይቷል ወይ የሚለው ኦፊሻል ማውቀው ነገር የለም። ስለዚህ ጉዳይ መናገር የምችልበት ደረጃ ላይ አይደለም ያለው። እሺ ሌላ አንድ በጣም መነሳት ያለበትና ያው ቀደም ሲል እርሶ ነካክተውት ነበረ ማንሳት ያለብኝ ሰዓት ላይ አነሳዋለሁ። ከዚህ ከአስተዳደር ወሰንና የማንነት ጉዳዮች ኮሚሽን መቋቋም ጋር ተያይዞ የምናነሳው ሀሳብ ስላለ ከዚህ ራያ ወልቃይት አካባቢ የማንነት ጥያቄ ጋር ተያይዞ ይነሳል። በትግራይ በኩል የመልማት ችግር እንጂ የማንነት ነገር የለም የሚል ነገር ይነሳል። ከዚሁ ጋርም ተያይዞ በትግራይ ክልል በኩል የሚሰጡ መግለጫዎች ቀደም ሲል እርሱ እንዲተወጥሯል ላሉት ነገር መነሻ ምክንያት እየሆነ ነው የሚል ነገር አለና የእርሱ ምልከታ እዚህ ላይ ቢሰጡኝና ከዚህ ከኮሚሽኑም ጋር ተያይዞ ጥያቄዎች አሉ። እንግዲህ አንደኛ የመጀመሪያ ይሄ እንትን ስናካልል ይሄ ክልል ስናካልል እኔ ዲቴይል የሚከልሉት ሰዎችና በዚህ ጉዳይ ላይ የሚናገሩት የሚሰሩት ሰዎች ላይ አልነበርኩም። የስራ ድርሻዬ የተለየ ስለነበረ ግን አከላለሉን አውቃለሁ። ቤዚክ ፕሪንሲፕሉን አውቃለሁ። ቤዚክ ፕሪንሲፕሉም ላይ ተስማምቼ ነው የገባሁት እና ስህተት ነበረበት የሚል አመለካከት የለኝም። ቋንቋን መሰረት አድርገን እንወስን አከላለሉን ቋንቋ ከባህል ጋር ከምናምን ጋር በጣም የተያያዘ ስለሆነ እሱን መነሻ አድርገን እንወስን የሚል ነገር ነው ያነሳ ነው። ታሪክን መነሻ አድርገን እንወስን አላልንም። ታሪክን መነሻ አድርገን እንወስን ቢባል ኖሮ ጉዳዩ ሌላ ነበር የሚሆነው። እኔ ያደኩት ራያ ነው። ራያ አካባቢ ያለውን ነገር አውቃለሁ። ወልቃይት ደግሞ እንደ ታጋይ ሆኜ ስንቀሳቀስ ማውቀው ነገር አለኝ። ስለዚህ ቋንቋና የህዝቡን ስነልቦና ምናምን ከሱ ጋር የሚያያዩትን ወስን ተብሎ ተወሰነ። ይሄ ትክክል ነው የሚል እምነት አለኝ። አሁን አገራችን ሰፊ ለውጥ የተደረገ ባለበት ወቅት አጋጣሚውን ተጠቅመን ይሄን ነገር አንድ መቋጫ እናድርሰው የሚል ሀሳብ ከሌለ በስተቀር ይሄ ጉዳይ ቢያድር ነው ጥሩ የሚሆነው የነበረው፣ ቢቆይ ነበር ጥሩ የሚሆነው። በሌሎች ስራ ላይ ተጨማሪ ስራ እየጨመረ ስለሆነ ያለው በትግራይ ህዝብ ላይ ቁጣን ቀስቅሷል። ይሄ ነገር ይሄ በዚህ በተለይ ደግሞ በኃይል እንወስዳለን የሚል አንደምታ ያለው ከአማራ ክልል መሪዎች በተለያየ ጊዜ በሰልፍም በምናምንም የሚተላለፈው መልእክት በትግራይ ህዝብ ላይ ቁጣን ቀስቅሷል እና ይሄ ባለበት ወቅት አሁን ደግሞ እንደገና ህገ መንግስቱ ይሄ የሚፈታበትን መንገድ አስቀምጦ እያለ ከሱ ውጪ ሌላ ኮሚሽን ማቋቋም አስፈላጊ ነው የሚል እምነት የለኝም። ህገ መንግስቱን በራሱ አንድ ነገር እንትላረግ የኤክስፐርት አድቫይስ ከተፈለገ ኤክስፐርት አድቫይስ ነው ስለሚባል አንዳንድ ጊዜ በህዝብ መወሰኛ ምክር ቤት ደረጃ ኮሚሽን ተብሎ መቋቋም አያስፈልገውም። በፌዴሬሽን ምክር ቤት ደረጃ የፌዴሬሽን ምክር ቤት ስራ ስለሆነ ህገ መንግስቱ ይህንን ታስክ የሰጠው ለፌዴሬሽን ምክር ቤት ስለሆነ የፌዴሬሽን ምክር ቤት ደግሞ አቅም ካነሰው የፌዴሬሽን ምክር ቤት የሚያማክረው ራሱ የሚያቋቁመው ይህን ጉዳይ የሚያጣራለት አካል ማቋቋም ስለሚችል በዛ ደረጃ ሃንድል መደረግ ይችል ነበር። ከዛ በላይ አልፎ ኮሚሽን ተብሎ በተወካዮች ምክር ቤት ሲጸድቅ ግን የሚያስተላልፈው መልእክት ትንሽ ለየት ያለ እንደው ተደራራቢ ነገሮችን ነገሩኝ። እኔም ተደራራቢ ጥያቄዎች አነሳለሁ። ሲጀመር የመልማት ጥያቄ ነው ወይስ የማንነት ጥያቄ ነው ከዛ አካባቢ የሚነሳው? የመልማት ነው የሚል ነገር ከትግራይ ክልል በኩል ይደመጣልና እዚህ ላይ የእርሱ አሁን አፈታቱ ምንም ይሁን ምን ህገ መንግስታዊ የሚሆን አይሁን ጥያቄው ግን የመልማት ነው ወይስ የማንነት ነው? እኔ
የወልቃይትን አካባቢ በወሬ ነው የማውቀው። የራያን አካባቢ ግን እየኖርኩ አውቀዋለሁ። ያ የሚጠቀሰው አካባቢ የማንነት ጥያቄ እንደሌለው አውቃለሁ ስለምኖርበት። አሁን ድሮ ሳይሆን አሁንም በወር አንድ ጊዜ እንደዚህ እመላለሳለሁ። ያ አካባቢ አላማጣ አካባቢ ለምሳሌ የማንነት ጥያቄ አለው ብዬ አላምንም። ግን ትግራይ ውስጥ የሚገባንን አቴንሽን አልተሰጠንም የሚል አመለካከት እንዳለው ደግሞ አውቃለሁ። በትግራይ ክልል ውስጥ እኛ ማግኘት ያለብንን እና የሚገባንን አቴንሽን እና የሚገባንን ማለት መደረግ ያለበት ነገር አልተደረገልንም የሚል ስሜት እንዳለው አውቃለሁ። ይሄ ነው የማውቀው። ቋንቋን ግን መሰረት አድርጋችሁ ስትወስኑ በመሰረቱ ገና በትጥቅ ትግል ውስጥ ሆናችሁ የነበረ የቤት ስራና የነበረ እቅድ ነው። ቋንቋ በራሱ በእኛና በእነርሱ የፖለቲካ ስሌት ውስጥ ራሱን የቻለ ሚና ቢኖረውም ነገር ግን የአንድን ህዝብ ማንነት ሊገልጽ በማይችልበት ደረጃ ውስጥ የአንድን ህዝብ ማንነት ሊገልጹ የሚችሉ ሌሎች ቀደም ሲል እርሱ ያሏቸውን ነገሮች ታሳቢ አድርጋችሁ መወሰን ስትችሉ ቲፒኤልኤፍ በነበረው የበላይነት ተነሳስቶ ቋንቋን መሰረት ብቻ አድርጎ በትጥቅ ትግል ውስጥ ሆኖ ወይም በበረሃ ሳለ ያቀደውን እቅድ ማሳካት በሚያስችለው መልክ የነደፈው ስልት ነው። ይሄ ትክክል አይደለም ማለት ለምሳሌ አቶ ያሬድ ጥበቡ እንደዚህ ብለው ጽፈው ይከራከራሉ። ማን? አቶ ያሬድ ጥበቡ የኢህዴግ መስራች። ያሬድን አውቀዋለሁ። ኢህዴን እያለም አውቀዋለሁ። ያው እንነጋገር ነበር። ከወጣ በኋላም አውቀዋለሁ። የፈለገው ማለት የእሱ አመለካከት ሊሆን ይችላል። አመለካከቱን አከብራለሁ። ግን አይደለም ነው ያልኩ ያለሁት። አይደለም የምልበት ዋናው ምክንያት ደግሞ የትግራይን የበላይነት ለማስጠበቅ ታስቦ ቢሆን ኖሮ ታሪክን መነሻ አድርጎ እስከ 1949 ዓመተ ምህረት እኮ ራያ ቆቦ ሁሉ ሳይቀር የትግራይ አስተዳደር ውስጥ ነበረ። ከ49 ዓመተ ምህረት በኋላ ነው የተቆረሰው። እስከ አላዋሃ ድረስ ነው ድንበራችን ማለት እኮ ይቻል ነበር እና ከ49 ዓመተ ምህረት በኋላ የነበረውን ታሪክ መነሻ አድርጎ በታሪክ እንደዚህ ነው ሊባል ይችል ነበር። አፋር ውስጥ እኮ እነ በራህሌ እነ ሽኸት በሙሉ የትግራይ አስተዳደር ውስጥ ነው የነበሩት። እነሱን የትግራይ አስተዳደር ስለነበሩ እነሱን እኛ ጋር እናስቀምጥ እኮ አላልንም። እና አሁን የሚባለው ማለት እንትን ነገሩን ለማባባስ ሲፈለግ የሚነሱ ነገሮች ይኖራሉ። እነሱን መነሻ አድርጎ ማየት ያስቸግራል። መነሻው ያልኩት ነው የነበረው። ስልጣን እያያዝን እያለን ያኔ ኢትዮጵያን በሙሉ እየተቆጣጠርን እያለን ኢትዮጵያ ሰላም ሆና በእኛ እጅ እንድትለማ ዲሞክራሲ እንድትፋፋ ነው የምንፈልገው መጀመሪያው ላይ እንጂ ለራሳችን ኋላ ቆይቶ የሚፈጠርብንን እኛ ልናቅ የምንችለውን ተንኮል መፍጠር ዓለም አቀፍ ደረጃውን የጠበቀ መለኪያን ታሳቢ ያደረገ ስራ ወይም መለኪያ ለምሳሌ ባህልን፣ ታሪክን፣ ስነ ልቦናን እነዚህን ሁሉ ባገለለ መልክ ቋንቋን መሰረት አድርጋችሁ ቀደም ሲል እርሱም ነግረውኛል። ቋንቋን መሰረት ያደረገ አከላለል ነው ብለውኛል። እነሱ አንድ ላይ ስለሚጠቃልሉ ነው እኮ እንጂ ለምሳሌ ባህልን፣ ቋንቋን፣ ስነ ልቦናን እነዚህን ነገሮች ያካለለ ነው። ታሪክ ብለን ለምሳሌ ብናስገባ ሌላ ነገር ይሆን ነበር። አሁን የራያ ህዝብ አላማጣ ውስጥ ያለው እንደ ትግራይ አላስብም ቋንቋው ብቻ ሳይሆን ባህሉ ራያን ተወውና ኢሮብም እኮ ትግራይ ነኝ ብሎ ነው የሚያስበው። በጣም የተለየ ቋንቋ ያለው ከትግርኛ አኗኗሩ ምናምን ሁሉ የተለየ ያለ እና በአጠቃላይ ግን እነዚህ ሰዎች የትግርኛ ቋንቋም እንደ ዋና መግባቢያቸው አድርገው ነው የሚወስዱት። ባህላቸው ስነልቦናቸውም የተመሳሰለ ነው። ስለዚህ ይሄ እስከሚወስደን ርቀት ድረስ እንሂድ፣ እሱ ሲያቆም ደግሞ እናቆም ብለን ነው የገባ ነው። በዚህ መሰረት ነው የሰራ ነው። ይሄ እንግዲህ ያኔ አንድ መታወቅ ያለበት ነገር ምንድነው፣ አሁንም ተመልሼ ሳስበው ሌላ አማራጭ ነበረን ብዬ አላስብም። ግን ያኔ ደግሞ እንደገና አሁን ካለን የባሰ እውቀት ነው የነበረን ማለት ስለ ዓለም አቀፍ ሁኔታ፣ ስለ ሀገር አከላለል የነበረን ልምድ የነበረን እውቀት አነስተኛ ነው። ያኔ የነበረን ትልቁ ነገር ኦነስቲ የመሆን ነገር ብቻ ነው። ያ ኦነስቲ ገፍቶን ነው እዛ ላይ የቆም ነው። ከዛ በላይ እንትናለ ነገር ግን ኮሚሽኑ አሁን የተቋቋመው ኮሚሽን ወይም ደግሞ በፌዴሬሽን ምክር ቤት ብቻ ሃንድል ማድረግ ይቻል ነበር ብለው እርሶ ያነሱት ነገር ላይ የፌዴሬሽን ምክር ቤትን ስልጣን እንደማይጋፋ
እንደዚሁ ደግሞ ለለውጡ መቀልበስ እንደ ዋነኛ ስጋት ከሚጠቀሱት መካከል ከዚህ ከወሰንና ከማንነት ጉዳዮች ጋር የተያያዙ ስለሆኑ ኮሚሽኑ ህገ መንግስቱን በማይሸራርፍ መልኩ ግብዓት የሚሆኑት ለፌዴሬሽን ምክር ቤት ኮሚሽኑ ራሱ ውሳኔ ሰጪ አይደለም። ስለዚህ ውሳኔ በማይሰጥበት ሁኔታ ውስጥ ህገ መንግስቱን ተጣሰ የሚል ነገር መነሳት የለበትም የሚል ነገርም ተነስቷል። ፎር ዘ ሪኮርድ እኔ ከማንነት ጉዳይ ጋር ተያይዘው የሚነሱ ጭቅጭቆች በትግራይና በአማራ ብቻ ሳይሆን ሌላም አካባቢ በሶማሌና በኦሮሞ በአፋርና በአማራ በሌሎች አካባቢዎች ሁሉም አካባቢዎች ላይ ከቤኒሻንጉልና ኦሮሞ ከማንነት ጋር ተያይዘው ከድንበር ጋር ተያይዘው የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች በወጉ ካልተያዙ አገር ለማፍረስ ምክንያት ይሆናሉ ብያለሁ። ይሄ አምንበታለሁ። ይሄም ስለሆነ ነው የሚፈታበት አንዱ መንገድ በህገ መንግስት ብቻ መሆን አለበት ወደሚል መሄደው። በህገ መንግስቱ ብቻ ካልሆነ ሌላ ተጨማሪ ኢንስትሩመንት የሚገባበት ከሆነ ኦልሬዲ አገር ሊያፈርስ የተቃረበ አጀንዳ እንደገና እሱን ለማባባስ ምክንያት ነው የሚሆነው ብዬ ነው የማምነው። እንግዲህ ይሄ ኮሚሽን ሀሳብ ሰጪ ነው ምናምን ነው የሚል ነገር ተነስቷል። የኔ አመለካከት ትግራይ ውስጥ ያለው አመለካከት እስከማውቀው ድረስ ያ ከሆነ ይሄ ስልጣን የፌዴሬሽን ምክር ቤት ስልጣን ስለሆነ በማንነት ጉዳይ ላይ በክልሎች ላይ የሚነሳውን ጉዳይ ፋይናል አርቢተር የሆነው የፌዴሬሽን ምክር ቤት ስለሆነ በሱ ስር የሱ የጎደለውን ነገር የሚያሟላ ነገር አስቀምጦ አሁን የተሰጠውን ያህል ሚዛን ሳይሰጥ መስራት ይቻል ነበር። ባይሆን ቢያድር ይሻል ነበር። በመንግስት ደረጃ ቆዩ፣ ይሄን ጉዳይ አሁን ሌሎች ችግሮች አሉብን እናሳድረው እንችላለን፣ በነበራችሁበት ቆዩ፣ ሌላ ነገር አታድርጉ ሊባል ይችል ነበር። ኋላ ነገር ሲረግብ ሌሎች ችግሮች ሲፈቱ ሊፈታ ሊነሳ ይችል ነበር። ያ ሳይሆን ከቀረ ደግሞ በህገ መንግስቱ ብቻ ስትሪክትሊ መሄድ አለበት። ይሄ ካልሆነ ግን ይሄ ኮሚሽን በተወካዮች ምክር ቤት ነው የጸደቀው። የተወካዮች ምክር ቤት በጣም ትልቅ ስልጣን ያለው ነው። አካላት ማቆም ማፍረስ የሚችል ነው። ሀሳብ ለሚሰጥ አካል በዛ ደረጃ በምክር ቤት በተወካዮች ምክር ቤት ደረጃ ማቋቋም ለምን አስፈለገ? እዚያው ማብራሪያ ላይ ፐርሰፕሽን ነው የሚፈጥረው ተብሎ ለምን አይታሰብም? እዚያው ማብራሪያ ላይ ግን የሚመለከተው የቋሚ ኮሚቴ ሰብሳቢ ሀሳብ ሲሰጡ ይሄ ምክር ቤት ወይም ይሄ ኮሚሽን የደረሰባቸውን ግኝቶች ለሚኒስትሮች ምክር ቤት ብቻ ሳይሆን ለፌዴሬሽን ምክር ቤትም ለህዝብም እንደዚሁ ለህዝብ ተወካዮች ምክር ቤትና ለሁሉም ባለድርሻ አካላት የሚያቀርብ ስለሆነ ነው በአዋጅ ማቋቋም ያስፈለገው የሚል መልስ ሰጥቷል። ለምን እንደዚህ ምን መሰለ የፌዴራል ስርዓት አንዱ ትልቁ ታሳቢ መሰረት አድርጌ የማስበው ዋነኛዎቹን የዲሞክራቲክ አስተሳሰቦች መሰረት አድርጎ ከመገንባቱ በተጨማሪ የማይኖሪቲዎችንም ራይት መጠበቅ ነው። የማይኖሪቲዎች መጠበቅ ትልቁ አቴንሽን እንዲሰጠው የሚገባ ስራ ነው። አሁን ይሄ ጉዳይ ትልቅ አጀንዳ ሆኖ እየተነሳ ያለው ሌላም አካባቢ አለ፣ ግን በዋናነት በአማራና በትግራይ አካባቢ ነው። ይሄ በዚህ ፕሮፋይል አሁን በተቀመጠው ደረጃ የተወካዮች ምክር ቤት ምናምን አድርጎ ህግ ኮሚሽን አድርጎ ማቋቋም እና ከዛም አልፎ ለሚኒስትሮችም ለተወካዮች ምክር ቤትም ለፌዴሬሽን እንትን መስጠትም የህገ መንግስት ያስቀመጠው አካል እያለ ድረስ እንዲህ ማስፋት ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? እሺ እዚሁ ላይ አንደኛ ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? አንድ ሁለተኛ ለምን አስፈለገ? ምክንያቱም ይሄ ወደ ተወካዮች ምክር ቤት የሚሄድ ጉዳይ፣ ወደ ሚኒስትሮች የሚሄድ ጉዳይ፣ ወደ ሌሎች የሚሄድ ጉዳይ ለምን አስፈለገ? ምክንያቱም ይሄን የሚፈታ አገሪቱ ያስቀመጠችው ህግ አለ። ያ ህግ በህግ እስከሚፈታ ድረስ በህግ እስከሚላቀቅ ድረስ የአገሪቱ ከፍተኛው ህግ እሱ ነው። እሱ የጎደለው ነገር ካለ በስሩ የሚሟላ ነገር ታሟላለ። ከዛ ውጭ ግን ሌላ ፕሮሰስ ለምን ይጀመራል? ግን ህገ መንግስቱ ከመጽደቁ በፊት ወይም ከመርቀቁ በፊት እናንተ ኦነስቶ ናችሁ ያወጣችሁትን ቀደም ሲልም እንደገለጹኝ ባላችሁ እውቀት ልክ በነበራችሁ እርሱም እንደገለጹት በነበራችሁ አነስተኛ እውቀት ያጸደቃችሁትን ዛሬ ላይ በህገ መንግስት ውስጥም ድርሻ የለኝም የሚል አካልና በዚህ በሰለጠነና
ዓለም አቀፍ ግንኙነቱ በተጠናከረበት አግባብ አሁን ትውልዱን የሚመጥን አስተሳሰብ በሌለበት ሁኔታ የተወሰነውን ነገር በህገ መንግስቱ እንፍታ ብሎ ነገር ትክክል ነው ወይ? ህገ መንግስቱ በሌለበት ሁኔታ ኦነስት ሆናችሁ ያወጣችሁት ነው። ኦነስት ሆናችሁ ያወጣችሁት ነገር ደግሞ ዛሬ ሀገራችን በደረሰችበት ደረጃ ልክ ታይቶ መከለስ አስፈላጊ አይደለም ወይ? አስፈላጊ አይደለም የሚል አመለካከት የለኝም። ህገ መንግስቱ ለውይይት ሊቀርብ ይችላል፣ ዲስከስ ሊደረግበት ይችላል። ህገ መንግስቱ በሚፈቅደው መሰረት ሊሻሻል ይችላል። እኔም እንደ ግለሰብ ለምሳሌ አሁን ተመልሼ ሳየው ህገ መንግስቱ ውስጥ መሻሻል አለባቸው የሚላቸው ጉዳዮች አሉ። የህገ መንግስቱ ፒላር የማምንበትን ያህል ሌሎች መሻሻል አለባቸው ብዬ የማምንባቸው ነገሮች አሉ። ስለዚህ እንኳን ወጣቱ አሁን አዲስ የመጣው እና በጣም እያደገ የመጣው በእውቀትም በልምድም በባህልም ያኔ ያቋቋምነው የነበርነው ሰዎችም ሳይቀር መሻሻል አለባቸው የምንላቸው ነገሮች አሉ። አይሻሻልም የሚል አመለካከት የለም። ዋናው ነገር ግን ህግና ስርዓቱን ተከትሎ መሻሻል አለበት ነው። ከዚህ ውጭ ከሄደ የማልቀበለው ድሮም ከ2 ዓመት ተኩል በፊትም ያስቀመጥኩት አሁንም እንትን ማድረገው ከዚህ ውጭ የሄደው ነገር በሙሉ የጫካ ህግ ነው የሚሆነው። እናንተ የወሰናችሁት ፖለቲካዊ ውሳኔ ነው፣ ህገ መንግስታዊ አይደለም። በወቅቱ ህገ መንግስት ኦነስት ሆናችሁ ከህገ መንግስቱ በፊት ነው ያን ቋንቋን መሰረት አድርጋችሁ መካለል የተሰራው። ስለዚህ ፖለቲካዊ ለነበረ ውሳኔ አሁንም ፖለቲካዊ መፍትሄ ቢሰጠው ምንድነው ችግሩ? እንግዲህ ችግር ሳይሆን ህገ መንግስት ከመውጣቱ በፊት አንድ ስራ ተሰራ። ከዛ በኋላ ህገ መንግስት ወጣ፣ ሰው የተደረበት ቆየ። እንደገና ተመልሰን ህገ መንግስት ባልነበረበት ወቅት ወደ ነበረው መንገድ እንሂድ የሚል ኃይል ሊመጣ ይችላል። ግን ኢኳሊ አይ አንተ በዚህ መንገድ የምትሄድ ከሆነ እኔም እንግዳውስ ይህችን መንገድ እንድትከተል አልፈቅድልህም የሚል ኃይል ይመጣል። እየመጣ ነው ያለው። ይሄ ነው